ኢሳያስ አፈወርቂ 5 ቀን ግብጽ ከአልሲሲ ጋር ቆይቶ መጥቶ በሁለተኛው ቀን በአፋር ክልል የጀመሩት ጦርነትና ወረራ የህወሓትንና የሻዕቢያን የመቃብር ሳጥናቸውን የከፈተ ቁልፍ ነው። በጦርነት አተርፋለሁ የሚሉ ሰዎች እኔ እውነት እንቅጣቸው በቃ ይቃዩ በሌላ መንገድ እንፈልግላቸው። ይሄ ሰውዬ እኮ የሰሜኑ ጦርነት ጊዜ ጦርነት ለትግራይ ህዝብ ባህላዊ ጨዋታው ነው ብሎ 1 ሚሊዮን የትግራይ ወጣቶችን ያስቀጠፈ አሸባሪ ደመጣጭ ሰው ነው። ስለዚህ አሁን የጦርነት አስከፊነት ገብቶት ነው ጦርነት አያስፈልግም ያለው። በምንም ታምር ግን አብረን ማንሰራቸው ኃይሎች አሉ። አንድ አማራ ጨቋኝ ነው ከሚል ኃይል ጋር አብረን አንሰራ። ሻዕቢያ ማን ነው? ህወሓት ማን ነው? የአማራው ሸኔ እዋጋለታለሁ ወይም እታገለታለሁ ነፃ አወጣዋለሁ የሚለው ህዝብ ማን ነው? ማይክ በጨበጠ ቁጥር በግለት የሚናገረው ጄኔራልም በለው ምን በለው ህዝቡ አይፈልግም። የአንድ ጥይት ድምጽ መስማት አይፈልግም። ወጣቱ ሰልችቶታል። ጦርነት ውስጥ መግባት አይፈልግም። ይቺ ጦርነት ከተነሳች ህወሓትም ይጠፋል፣ ሻዕቢያም ይጠፋል። ስለዚህ ሻዕቢያና ህወሓት እንዳይጠፉበት ነው አሉላ ሰለሞን ጦርነት አያስፈልግም እያለ ያለው። ይህን ፖለቲካ ገባን እኮ ተረዳ ነው በጣም። የኢትዮጵያን ሀገረ መንግስትነት ኢትዮጵያ ባለብዙ ቀለም አንዲት ሀገርነት የኢትዮጵያ ሉዓላዊነት ከማይቀበል ኃይል ጋር አብረን አንሰራ። ለተላላኪነት ጀርባቸውን ለሸክምና ለግርፊያ ያመቻቹ ከሃዲዎች ስለሆኑ እነሱ ከማንም ጋር አብረው ሊሰሩ እንደሚችሉ አውቃለሁ። ግን እንደዚህ ብለው ነበር የሚለው ነገር ህዝቡ እንዲያውቅ ስለመፈልግ ነው። ከዛ ሲቀጥል አሁን ፌደራል መንግስት ምን ሊያደርግ ይችላል ብላችሁ መጠይቁ ሰዎች ካላችሁ አሁን ፌደራል መንግስት ወደ ጦርነት ከመግባት ውጪ ምን አማራጭ አለው ብዬ የምጠይቃችሁ። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻትና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። በዛሬው ፕሮግራማችን በደብረጽዮን ገብረ ሚካኤል የሚመራው አሸባሪው የህወሓት ቡድን በአፋር ክልል ሰርጎ በመግባት የፈጸመውን ወረራ አስመልክቶ የተወሰዱ የአጸፋ እርምጃዎችንና በአሁኑ ሰዓት እየወጡ ያሉ አዳዲስ መረጃዎችን እየተለዋወጥን ቆይታ የምናደርግ ነው የሚሆነው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ማድረጋችሁን እንዲሁም የመሆን መልቲሚዲያ አባል ወይም ሜምበር በመሆን በምትችሉት አቅም ድጋፍ ልታደርጉ እንደምትችሉ እያስታወስኩኝ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ የዛሬ 5 ዓመት ህወሓት የሚባለው አሸባሪ ቡድን ከለውጡ መንግስት ጋር በነበረው ተቃርኖ ወይም ደግሞ እኔ ያልገዛኋት ኢትዮጵያ መኖር የለባትም በሚል የተሳሳተ አመለካከትና የዘረኝነት እብሪት ተነሳስቶ ያኔ ጥቅምት 24 2013 ዓ.ም ሰሜን እዝን ማጥቃቱ ይታወሳል። የመጀመሪያው በመንግስትና በህወሓት መካከል የነበረው የሰሜኑ ጦርነት የተነሳው በዚያ ጊዜና በዚያ ምክንያት እንደነበር ይታወሳል። እንግዲህ ጥቅምት 24 2013 ዓ.ም ሰሜን እዝን አጥቅቶ የፈጸመውን ጥቃት በብዙ መስዋዕትነት ተሸንፎ ወደ መጣበት እንዲመለስ ከተደረገ በኋላ እንዲሁም በተደጋጋሚ ለ3 ዙር ጦርነትና ውድመት ከዳረገም በኋላ የትግራይ ልጆችም ከ1 ሚሊዮን በላይ የሚጠጉ የትግራይ ወጣቶች መስዋዕት እንዲሆኑ ካደረገ በኋላ ወደ ሽንፈቱ ገብቶ ከዛ በኋላ በፕሪቶሪያው ስምምነት መሰረት ነገሮች ወደ ሰላም የመጡ ቢመስሉም ነገር ግን አሸባሪው ህወሓት እስከዛሬ ድረስ የጠብና የረብሻ የግርግር የወከባ የአመጽ እንቅስቃሴውን ሳያባራ ወይም ደግሞ ለአንድ ቀን እንኳን ሳያሰልስ እየሰራ አገር ያሸበረ መቆየቱ ይታወቃል። ያኔ ከ5 ዓመት በፊት ጥቅምት 24 2013 ዓ.ም ሰሜን እዝን አጥቅቶ የለኮሰውን ክብሪት የለኮሰውን ጦርነት
ዛሬ ደግሞ ከ5 ዓመት በኋላ ጥቅምት 26 ልክ የሰሜን እዝ መስዋዕትነት በተዘከረበት ዕለት ከሁለት ቀን በኋላ ማለት ነው ልክ በ6ኛ ዓመቱ አራተኛውን ዙር ጦርነት በአፋር ክልል ገብቶ ሰርጎ በመግባት በንጹሃን ላይ ጥቃት በመፈጸም ወረራ ፈጽሟል። አሁን ደግሞ በአራተኛ ዙር ጦርነት ከ5 ዓመት በኋላ ድጋሚ 1 ሚሊዮን የትግራይ ወጣቶችን ለመገበር ድጋሚ ጦርነት እየቀሰቀሱ ነው ያሉት። ነገር ግን ዛሬ አብዛኛው የትግራይ ወጣት ነገሩ ገብቶት ህወሓት ኢትዮጵያንም ትግራይንም ለማጥፋት እንጂ ለማልማት እንዳልመጣ ተረድቶ አብዛኛው ከለውጥ ፈላጊው ኃይል ጋር እየተሰለፈ መሆኑ ቢታወቅም ዛሬም የሚሰዋላቸው ቢያገኙ ዛሬም የሚሞትላቸው ቢያገኙ በትግራይ ልጆች ደም እነሱ ስልጣን ላይ ተቀምጦ ለመቆየት ወደኋላ የማይሉ ለማንም ርህራሄ የሌላቸው አሸባሪዎች መሆናቸውን ከ5 ዓመት በኋላ ድጋሚ አረጋግጠውልናል ማለት ነው። ከዚህ ጋር ተያይዞ እንግዲህ በጉዳዩ ላይ የተለያዩ አካላት የውጭ ሚዲያዎችን ጨምሮ የተለያዩ ዓለም አቀፍ መንግስታዊ ያልሆኑ ተቋማትም በጉዳዩ ላይ መግለጫ እያወጡ ነበር። በዚህ 2-3 ቀናት ውስጥ እነ አጃንስ ፍራንስ ፕሬስን ጨምሮ እና አልጀዚራ እንዲሁም የተለያዩ ዓለም አቀፍ ሚዲያዎች የህወሓትን በአፋር ክልል የፈጸመውን ወረራ እውቅና ሰጥተው የተደጋጋሚ የዜና ሽፋን ሲሰጡበት የነበረ ሁኔታ ነው ያለው። ከዛው ጋር ተያይዞ የሚዲያዎቹ ሽፋን ብቻ ሳይሆን አቶ ጌታቸው ረዳ የሚመሩት የስምረት ፓርቲ በትላንትናው ዕለት መግለጫ አውጥቷል። በዚሁ ጉዳይ ማለት ነው። የዛን ቀን የመጀመሪያው ቀን በ27 ማለት ነው በ26 ወያኔ ወረራ ፈጽሞ አፋር ክልል ላይ በ27 አቶ ጌታቸው ረዳ በፌስቡክ ፔጃቸው ላይ የህወሓትን ወረራ ተቃውመው በጣም ጥልቅ የሆነ መልእክት ያለው መግለጫ አውጥተው ነበር ወይም ደግሞ ስለ ጉዳዩ በራሳቸው ፌስቡክ ላይ ጽፈው ነበር። እዛ ላይ ምንድን ነበር ያሉት? የሻዕቢያ ወይም ደግሞ የህወሓቶች ጌታ የሆነው ጎይቶም የሚሉት በትግርኛ ማለት ነው የጌቶቻቸውን ትዕዛዝ ተቀብለው ወጣቶችን መስዋዕት ለማድረግ የሚያመጡት ጦርነት ስለሆነ እባካችሁ የቲዲኤፍን አባላት ማለት ነው የትግራይ ታጣቂዎችን ወደ ጦርነት እንዳትገቡ እናንተን ከሰላም ሰራዊቱ ጋር የትግራይ ሰላም ሰራዊት ከሚባለው ሐራ መሬት ካለው የትግራይ ቲዲኤፍ አካል ከነበረውና አሁን ተገንጥሎ ከወጣው አካል ጋር እንዲሁም ከፌደራል መንግስት ጋር የሚያዋጋችሁ ምን ምክንያት የለም። ይሄ እናንተ ጦርነት አይደለም። ይሄ የሻዕቢያና የኋላ ቀሩ የህወሓት ጦርነት ስለሆነ በዚህ ጦርነት መስዋዕት እንዳትሆኑ እንዲያውም መጨረሻ ላይ ያሰመሩት መልእክት ምንድነው የሚለው? አሽከርነት ይብቃችሁ ከዚህ በኋላ ነው። በተለይ ደግሞ የአፋር ክልልን በመያዝ እንዲሁም የአፋርን መንገድ በመዝጋት ወደ ጅቡቲ የሚወስደው መንገድ ሊሆን ይችላል የአፋርን መንገድ በመዝጋት መደራደሪያ ለማድረግ እንዳሰባችሁ አቃለው ብሏል ጌታቸው ረዳ። እና ይሄንን ያወጣው በራሱ ፌስቡክ ፔጅ ላይ በጻፈው ላይ ነው። አቶ ጌታቸው ረዳ ማለት እንግዲህ የህወሓት የውስጥ ሰው ነው። ህወሓት ውስጥ በኃላፊነት ደረጃ በአመራርነት ደረጃ ለረጅም ጊዜ የሰራ እዛው ውስጥ አሁንም ቢሆን ሰው ያለው መረጃ ያለው ሰው ነው። ስለዚህ ስለ ህወሓትም ስለ ሻዕቢያም የውስጥ መረጃዎች ከበቂ በላይ ማግኘት የሚችል ሰው ነው። የአፋርን መንገድ በመዝጋት ከዛ በኋላ ከፌደራል መንግስት ጋር ለመደራደሪያነት ለማያዝ እንዳሰባችሁ አውቃለሁ ወይም አውቃለሁ። ይሄ ግን በፍጹም ይሆናል ብላችሁ እንዳታስቡ ብሎ ነግሯቸዋል። የዚህ ጉዳይ መሪዎች ደግሞ 2 ጀነራሎች ናቸው ብሏል። ማን ነው? ጆን መዲድ የሚሉት እና ማን ነው? ፍስሐ ምናምን የሚሉት ሰው አለ። እነዚህ 2 ባህላዊ ጀነራሎች ናቸው ይሄን ውጊያ እየመሩ የመጡት። ስለዚህ እዚህ ጋር ጌቾ የሚነግረን ነገር ምንድነው? እነዚህ ሰዎች ኢሳያስ አፈወርቂ የት ነበር? ባለፈው እኛም በሰራነው ፕሮግራም ላይ ኢሳያስ አፈወርቂ ኤርትራ ማን ነው ግብጽ ሄዶ ምን ሲሰራ እንደነበር አንድ ቪዲዮ አንድ ፕሮግራም ሰርተንበት ነበር። ግብጽ ሄዶ በመጣ በሁለተኛው ቀን ነው ይሄ ወረራ የተፈጸመው። ስለዚህ ኢሳያስ ምን እያደረገ ነበር ማለት ነው? ከአለቆቹ ጠፍጥፈው ከሰሩት ከፈጣሪዎቹ ሚሽን ተሰጥቶት የመሳሪያና እንዲሁም የተለያዩ የሚሊተሪ ድጋፎች እንደሚደረጉለት ቃል ተገብቶለት አሁንም ድጋሚ ከ50 ዓመት በኋላ የግብጽን ዓላማ የኢትዮጵያን ታሪካዊ ጠላት ዓላማ ተቀብሎ ኢትዮጵያን የማፍረስና የማተራመስ ስትራቴጂውን ግብጽ 5 ቀን ቆይቶ ከመጣ በኋላ በህወሓት በኩል አስጀመረ ማለት ነው። ይሄን ጦርነት ማን ሲቃወም ሰማሁኝ? በጣም አስገራሚው ነገር አሉላ ሰለሞን የሚባል አንድ
የህወሓት አፈቀላጤ ነበር አሁንም የህወሓት አፈቀላጤ ነው እሱ ሰውዬ በጦርነት አተርፋለሁ የሚል ሰው ካለ በጣም የተሳሳተ ነው ለትግራይ ህዝብ ከዚህ በኋላ የጥይት ድምጽ መስማት የለበትም አይፈልግም ሲል ሰማው እንደገና ደግሞ ይሄ የሌላ ሀገር ጥምረት ፈጥሮ እየመራኝ እንዲያደርግኛል ማለት ቶስ ያ የትም አያደርስም ተለክቶ የሚሰጥ ነገር ነው ነገር ጣት የኢትዮጵያ ብሔራዊ ጥቅም እኮ ምናምን ለማለት ሞራልም አይኖርም እሱም አይፈቅድልም ያቱ ያገናኘ የኢትዮጵያ ብሔራዊ ጥቅም እንድታወድምለት ነው ጦርነት በቃ በተለይ እኔ በትግራይ በኩል እኔ እውነት ለመናገር የምሰማው መሬት ላይ ያለው የፕሮፓጋንዳው የሚዲያው ጋጋታው ተው ማይክ በጨበጠ ቁጥር በግለት የሚናገረው ጄኔራልም በለው ምን በለው ተው ህዝቡ አይፈልግም ያ አንድ ጥይት ድምጽ መስማት አይፈልግም ወጣቱ ሰልችቶታል ጦርነት ውስጥ መግባት አይፈልግም አሁን አሉላ ሰለሞን የጦርነት አስከፊነት ገብቶት የጦርነት አውዳሚነት ገብቶት እንደው ለትግራይ ህዝብ ጦርነት መመኘቱን አቁሞ ነው ይሄ ሰውዬ እንደዚህ ያለው ይሄ ሰውዬ እኮ የሰሜኑ ጦርነት ጊዜ ጦርነት ለትግራይ ህዝብ ባህላዊ ጨዋታው ነው ብሎ 1 ሚሊዮን የትግራይ ወጣቶችን ያስቀጠፈ አሸባሪ ደመጣጭ ሰው ነው ስለዚህ አሁን የጦርነት አስከፊነት ገብቶት ነው ጦርነት አያስፈልግም ያለው አሉላ ሰለሞን የጦርነት አስከፊነትና አውዳሚነት እንዲገባው ለትግራይ ህዝብ ጦርነት እንደማያስፈልገው ትግራይ የጥይት ድምጽ መስማት እንደሌለባት የሚገባው 1 ሚሊዮን የትግራይ ወጣቶች እንዲሰው ካደረገ በኋላ በሱ ቅስቀሳና በሱ ሽብር ያኔ ትግራይ ሚዲያ ሃውስ በዲጂታል ወያኔ ሚዲያ እየመጣ ጦርነት ሲሰብክ የነበረ ሰውዬ አሁን የጦርነት አውዳሚነት ገብቶት ነው ይሄንን ያወራ ያለው ብላችሁ ነው መታምኑት እኔ እኮ ኢትዮጵያውያን የዋህነት በጣም ነው የሚያሳዝነኝ አንዳንድ ጊዜ በጣም ይገርመኛል የኛ ኢትዮጵያውያን ሆደ ሰፊነትና መልካምነት ቀናነታችንን የዋህነታችንን በኢትዮጵያዊነት ለመጣው ሁሉ በቀናነት ስለምንቀበልና የሚያወሩትን ሁሉ በቀናነት ስለምንወስድ ያን የዋህነታችንና ቀናነታችንን ስንቱ ሰው እንደሞኝነት እንደቆጠረው ስንቱ ሰው እንደከዳንና እንደካደን ዞር ብለን ስንመለከት በጣም ይገርመኛል እና አሁን አሉላ ሰለሞን በዛ ኮንፊደንስ በዛ እብሪት ለትግራይ ህዝብ የጦርነት ማለት ለትግራይ ህዝብ ባህላዊ ጨዋታው ነው ብሎ ያን ሁሉ ወጣት ያስጨረሰ አሸባሪ ጎረምሳ አሁን የጦርነት አውዳሚነት ገብቶት ሳይሆን ይቺ ጦርነት ከተነሳች ህወሓትም ይጠፋል ሻዕቢያም ይጠፋል ስለዚህ ሻዕቢያና ህወሓት እንዳይጠፉበት ነው አሉላ ሰለሞን ጦርነት አያስፈልግም ይያለ ያለው እቺን ፖለቲካ ገባን እኮ ተረዳ ነው በጣም እንጂ የህወሓት ሰዎች ህወሓት ጠፍጥፈው ቅጥቅጠው ያሳደጓቸውና አሉላ ሰለሞን መቼም ቢሆን ለትግራይ ህዝብ ሰላም እንደማይመኙለት የትግራይ ወጣቶችም ያውቃሉ መላው ኢትዮጵያውያንም ይሄንን መረዳት አለበት ብያስባለሁ ተለውጠዋል ያልናቸው ሰዎች እኮ ዛሬ ምን ይያሉ እንደሆነ በኢትዮጵያዊነታቸው መናቃቸው እንኳን ጦርነት እንኳን ሳይሰብኩ የነበሩ በኢትዮጵያዊነታቸው ቆመው የነበሩ ሰዎች ዛሬ ምን ላይ እንዳሉ ስንመለከት የሚያወራውን ሁሉ መመርመር አለብን በየዋህነት የምንቀበለው በየዋህነት ማመናችንና የሚሉትን ሁሉ መቀበላችን እኛን እንደሞኝና ያስቆጠረን ከሞኝ ደጃፍ ሞፈር ይቆረጣል እንደሚባለው ማንንም እየመጣ ትላንት ጦርነት ባህላዊ ጨዋታ ነው ያለው ሁሉ ዛሬ ጦርነት አያስፈልግም ሲል አዎ ገብቶታል ተለውጧል ማለት ነው ብለን ስናስብ ነገ ደግሞ ጦርነት ሲሰብክ እናገኘዋለን ስለዚህ እንደ ነገሩ እንደሚገለባበጡና ወደ ነፈሰበት ሁሉ እንደሚነፍሱ እነዚህ ሰዎች ማየት መረዳት ያስፈልጋል ካቶ ጌታቸው ረዳና ከስምረት ፓርቲ ቀጥሎ መግለጫ ያወጣው አንደኛው አካል ማን ነው ትግራይ ፒስ ፎርስ የሚባሉት ወይም የትግራይ የሰላም ሰራዊት የሚባሉት ከቲዲኤፍ ተገንጥለው ወጥተው አሁን የለውጥ ጎዳና ላይ ያሉት የለውጥ ፈላጊ ሆነው የወጡት የትግራይ ታጣቂዎች የነበሩት ማለት ነው እና ባህራ መሬት ስለነበረው ጉዳይ መግለጫ አውጥተዋል የራሳቸው ፌስቡክ ፔጅ አላቸው በ26 ወረራ የፈጸመው የአሸባሪው ህወሓት ቡድን እንዴት ወረራው እንደፈጸመ ከዛ በኋላ ምን ጉዳዮች እንደተፈጠሩ በግልጽ በዝርዝር የሚያስረዳ መግለጫ አውጥተዋል ነገር ግን እዚህ ጋር አንድ ኮሜንት አለኝ ለትግራይ አክቲቪስቶች ወይም እንደ ትግራይ ሰላም ሰራዊት አይነት አሁን በዚህ አይነት እንቅስቃሴ ውስጥ ያሉ ወደ ለውጥ ጎዳና እየመጡ ያሉ ሰዎች የሚያወጧቸው መግለጫዎች አቶ ጌታቸው ረዳን ጨምሮ ማንበብ እንፈልጋለን በአማርኛ ለምንድነው ማጽፉልን በአማርኛ በጽፉ በአማርኛ በተለይ እንደዚህ አይነት መግለጫዎች ሲሆኑ ለአብዛኛው ኢትዮጵያዊ መረዳት ስለሚፈልግ በሰሜኑ አቅጣጫ ያለውን ፖለቲካ
አብዛኛው ኢትዮጵያዊ ማወቅም መስማትም ስለሚፈልግ የምትለጥፏቸውን መረጃዎች በአማርኛም አብራችሁ ብትለጥፉልን ወይም ደግሞ ካልሆነም በእንግሊዘኛ ማድረግ ይቻላል በቀላሉ ለመረዳት እንድንችል ማለት ነው እና ይሄንን እንደ ኮሜንት ለአቶ ጌታቸው ረዳም በዛው እንዲሰሙ ሼር ብታረጉላቸው ደስ ይለኛል እንግዲህ የትግራይ ሰላም ሰራዊቶች ምንድነው የሚሉት ከወንድሞቻችን ጋር ላለመዋጋት በጣም ብዙ ሬዚስት አድርገናል በጣም ብዙ ታግሰናል በጣም ብዙ ችለናል ምክንያቱም ቲዲኤፍ ውስጥ የነበሩ ሰዎች ናቸው የትግራይ ልጆች ናቸው አሁን የትግራይ ሰላም ሰራዊት ተብለው የወጡት ማለት ነው እና ከወንድሞቻችን ጋር ውጊያ ላለመግጠም ማለት ከቲዲኤፍ አካላት ጋር ማለት ነው ታጣቂዎች ጋር ላለመግጠም ምንችለውን ሁሉ ሸሸን ምንችለውን ሁሉ ታገሰን ነገር ግን ያለንበት ነፃ መሬት ድረስ መጥቶ በዙ 23 እና በመድፍ በታገዘ በከባድ መሳሪያ በታገዘ ጦርነት ውጊያ ገጠሙን ስለዚህ ራሳችንን ለማዳን ስንል የህልውና ማነው ያጸፋ እርምጃ መውሰድ ጀምረናል ነው የሚሉት እና ከቲዲኤፍ አካላት ጋር ማን አለ በጣም የሚያስገርመው ነገር የሻዕቢያ የጦር መሪዎች የሚባሉት ይሄ ሻዕቢያ አሸባሪው ቡድን ማለት ነው እሱ አለ ያው የቲዲኤፍ ታጣቂዎች አሉ ከነሱ ጋር አብረው የአማራው ሸኔም አብሮ ተሰልፏል አለ የአማራው ሸኔ አንድ ላይ የአማራው ሸኔ ያልኩት እኔ ነኝ እነሱ የፋኖ ታጣቂዎች ነው የሚሉት የአማራው ሸኔ ከቲዲኤፍ እና ከሻዕቢያ ጋር አንድ ላይ ተደርበው እነዚህ የሰላም ሰራዊቶች ላይ የትግራይ ሰላም ሰራዊት አካላት የሚባሉት ላይ ባህራ መሬት በነፃ መሬት ሂደው ውጊያ ከከፈቱባቸው ሰዎች ውስጥ አንዱ የአማራው ሸኔ ነው ከህወሓትና ከሻዕቢያ ጋር አንድ ላይ አብሮ ማለት ነው እኔ አሁን ይሄንን አሸባሪ ቡድን የምትደግፉ ሰዎች ካላችሁ ከዚህ በፊት ክርስቲያን ታደለ የሚባለው የዚሁ ቡድን ደጋፊ ምን ሲል እንደነበር በማስረጃ ነው የምነግራችሁ ሻዕቢያ ማን ነው ህወሓት ማን ነው የአማራው ሸኔ እዋጋለታለሁ ወይም እታገለታለሁ ነፃ አወጣዋለሁ የሚለው ህዝብ ማን ነው እንዴት ከሻዕቢያና ከህወሓት ጋር አንድ ላይ ሆኖ ይሄ ቡድን የአማራ ነፃነት ያውጃል ወይም ደግሞ ያመጣል ብላችሁ አሳ እንደው ቢሆን ማለት ነው እነሱ እንዳሉት ቢሆን የቢሆን ዓለም ስለሆነ የሚያወሩት ቢሆን በየማወራ ክርስቲያን ታደለ ያለውን ነገር ልጋብዛችሁ ከዚህ በፊት በምንም ታምር ግን አብረን ማንሰራቸው ኃይሎች አሉ አንድ አማራ ጨቋኝ ነው ከሚል ኃይል ጋር አብረን አንሰራ ሁለት የኢትዮጵያን ሀገረ መንግስትነት ኢትዮጵያ ባለብዙ ቀለም አንዲት ሀገርነት የኢትዮጵያ ሉዓላዊነት ከማይቀበል ኃይል ጋር አብረን አንሰራ ቀን ወይ አዳራሽ ውስጥ ኢትዮጵያዊ ከአዳራሽ ሲወጣ ሌላ የሚሆን ኃይል ጋር አብረን ልንሰራ እንችላለን በነገራችን ሶስት በህዝቦች መካከል ጥርጣሬን ከሚዘራ አብሮነትን ከማይፈልግ ኃይል ጋር እና የዘር ፍጅት ወንጀል ከፈጸመ ኃይል ጋር አብረን አንሰራ እንግዲህ ክርስቲያን ታደለ የዚህ ቡድን ደጋፊ ነው መስራችም ሊሆን ይችላል ክርስቲያን ታደለ የአማራው ሸኔ ደጋፊ አይደል አሁን እንደዛ ብሎ የሚያምን ሰው አለ እሱ መንግስት ቢሮ ተቀምጦ የመንግስት ስልጣን ይዞ በኃላፊነት ተቀምጦ እንደ መንግስት አንድ ላይ የሚወሰኑ ውሳኔዎችን መረጃ ያወጣ ለዚህ ታጣቂ ቡድን ይሰጣል ነበር በዛ ምክንያት አይደለም የታሰረው የፖለቲካ እስረኞች ይፈቱ እያሉ የሚያላዝኑት ማለት ነው ኤኒዌይ እሱ አይደለም አጀንዳ ያለውን ግን ሰማችሁት አማራ ጨቋኝ ነው ብሎ ከሚያምን አካል ጋር የኢትዮጵያን ህብረ ብሔራዊነት የኢትዮጵያን ሉዓላዊነት ከማያከብር አካል ጋር በህዝቦች መካከል ግጭትን ልዩነትን መጣላትን ጥላቻን የሚሰብክና የሚሰራ ሴረኛ አካል ጋር በፍጹም አብረን ልንሰራ አንችልም ብሎ ነበር አማራ ጨቋኝ ነው የሚለው ማን ነው ሻዕቢያና ህወሓት የህወሓትን ማኒፌስቶ 66 ዓመተ ምህረት ደደቢት በረሃ ላይ የተመሰረተውን ማኒፌስቶአቸውን ሂዳችሁ ይዩት እዚህ ጋር የተለጠፈው ማኒፌስቶ ማየት ትችላላችሁ ያ ዋናው የትግላቸው ስትራቴጂ ጨቋኛን የአማራ ብሔር መታገል ነው ይላል ከዚህ ቡድን ጋር አንድ ላይ ሆኖ ነው ይሄ የአማራው ሸኔ የሰላም ሰራዊት የሚባሉት ወጣቶች ላይ ወይም ታጣቂዎች ላይ ጦርነት የከፈተው
ያላችሁትን ለማስታወስ ነው። እናንተ ከማንም ጋር ጽምዶ ልትፈጥሩ እንደምትችሉ ከማንም ጋር ኢትዮጵያ ሊያፈርስ ከመጣ ጋር ተላላኪ ሆናችሁ ልትሰሩ እንደምትችሉ እናውቃለን። ወላ ዘመነ ካሴ ወላ ምሬ ወዳጆ የምትሏቸው የአማራው ሸኔ መሪዎች በሙሉ ለተላላኪነት ጀርባቸውን ለሸክምና ለግርፊያ ያመቻቹ ከሃዲዎች ስለሆኑ እነሱ ከማንም ጋር አብረው ሊሰሩ እንደሚችሉ አውቃለሁ። ግን እንደዚህ ብለው ነበር የሚለውን ነገር ህዝቡ እንዲያውቅ ስለምፈልግ ነው። እና የሰላም ሰራዊቶች የአማራው ሸኔም አንድ ላይ ሆኖ ውጊያ ከፍቶብናል ካሉ በኋላ ምንድነው የሚያወሩት? ከዚህ እንግዲህ ይሄ ውጊያ ሲከፈትባቸው ያጸፋ ምላሽ ጀመሩ። እነሱ ያጸፋ ምላሽ ሲጀምሩ ከዛ በኩል የመጣው የቲዲኤፍ ታጣቂ ከዚህኛው አካል የአፋር የምድር ድሮኖቹ አፋሮች አሉ፣ የሰላም ሰራዊቱ የትግራይ ታጣቂዎች የነበሩት ወጣቶች አሉ። ከዛ ሲቀጥል የቀይ ባህር አፋሮች የሚባሉትም ኢትዮጵያውያን አፋሮች አሉ እዛ ግንባር ላይ። ስለዚህ ከነዚህ አካላት ጋር መግጠም ያልቻለው የቲዲኤፍ ሰራዊት ወደ ኋላ መሸሽ ሲጀምር የሻዕቢያና የህወሓት የጦር መሪዎች ይሄን ታጣቂ የሚመሩት ማለት ነው ወደ ኋላ የሚሸሸውን ሰራዊት እየተኮሱ ይገሉ ነበር። ራሳቸው የሰላም ሰራዊት አባላት የሚባሉት የሰላም ሰራዊት ኃይል የሚባሉት ፌስቡክ ፔጃቸው ላይ ሄዳችሁ ማየት ትችላላችሁ። መግለጫ ከፊትም ከኋላም ነው የትግራይ ወጣቶች እያለቁ ያለው። የሰላም ሰራዊቱንና የቲዲኤፍ አባላት ማለት የአንድ የትግራይ ልጆች ናቸው፣ የኢትዮጵያ ልጆች ናቸው። ቢያንስ ከህወሓት ጋር አንድ ላይ ሆነው ያኔ በሰሜኑ ጦርነት ጊዜ አንድ ላይ ሆነው ግንባር ገብተው ከፌደራል መንግስት ጋር የተዋጉ ናቸው። ከዚያ በኋላ ያ ጥፋት ገብቷቸው ሰላም እንፈልጋለን ብለው ወደ ሰላም የመጡት የትግራይ ሰላም ሰራዊት ማለት ቲዲኤፍ ውስጥ ያሉት ወንድሞቻቸው ናቸው። እነ ደብረጽዮንና እነ ሞንጆሪኖ እነዚህን ወጣቶች እንኳን ወንድማማቾች እንኳን እርስ በርሳቸው እንዳይገዳደሉ ለዓለም እርስ በርሳቸው እንዲጠፋፉ ይሄንን ጦርነት በሻዕቢያ እየመሩ አፋር ክልል ድረስ ይዘውት መጡ። ወንድማማቾችን በዚህ ደረጃ የሚያጨራርሱ ሰዎች ናቸው። የትግራይ ልጆችን እርስ በርስ የሚያጋድሉ ሰዎች ናቸው የትግራይ ጠበቃ ነን የሚሉት። የአንድ እናት ልጆች እኮ በዛኛውና በዚህኛው ክንፍ ሆነው እኮ ሊዋጉ ይችላሉ እዚህ ጦርነት ላይ። በጣም አሳዛኝ ነገር እንደሚፈጠር በጣም አሳዛኝ ነገር እንደተፈጠረም ነገ ከነገ ወዲያ በሚወጡ መረጃዎች የምናየው ይሆናል። ነገር ግን አሸባሪው ህወሓት ወንድማማቾችን እርስ በርስ እያጋደለ ያለ አጥፊ አሸባሪ ቡድን መሆኑን ዛሬም እያረጋገጠ ያለበት ሁኔታ ነው ያለው እና ከፊትም ከኋላም እየተተኮሰበት የነበረው የቲዲኤፍ አካል መጨረሻ ላይ ምንም የተረፈ የለም በሚባል ደረጃ ሁሉም እዛው እንዳለቁ ነው የወጡ መረጃዎች የሚያስረዱት። የትግራይ ሰላም ሰራዊት ወይም ቲፒኤፍ የትግራይ ፒስ ፎርስ የሚባሉት አካላትም ያወጡት መረጃ እንደዛ ነው እና ከኋላ መቷቸው ሲሉ የሬዲዮ ግንኙነት ሪከርድ ያደረግነው የጠለፍነው የሬዲዮ ግንኙነት አለ፣ እሱን እናወጣዋለን በመረጃ ብለዋል። እንግዲህ ያ ሲወጣ የምናየው ነው የሚሆነው። ይሄ ሁሉ እሳት ከፊትም ከኋላ እሳት የሆነበት የቲዲኤፍ ሰራዊት መሃል ላይ ተጨፍጭፎ ማለቁን ነው እነሱ ባወጡት መረጃ መሰረት ነገሮች የሚያስረዱት እና ይሄንን ጦርነት ከወንድሞቻችን ጋር የሚደረገውን ጦርነት ተዋግተን ሸሽተን ማምለጥ ስላልቻል ይላሉ። ብንሸሽም ማምለጥ ስላልቻል እየተከተሉ ውጊያ ስለገጠሙን አጸፋ እርምጃ መልሰናል። ከዚህ በኋላም ደግሞ አስፈላጊውን ያክል የአጸፋ እርምጃ እንደምንወስድ ሰላም ፈላጊ የሆነው የትግራይ ህዝብና መላው ኢትዮጵያ ህዝብ እንዲረዳልን እንፈልጋለን። ወደን ሳይሆን ተገደን የገባንበት ጦርነት እንደሆነ እንድትረዱልን እንፈልጋለን ብሏል። እንዳልኩት በአፋር ክልል በነበረው ግንባር አፋሮች አሉ፣ የቀይ ባህር አፋሮችም የኢትዮጵያ እዚህ ያሉት አፋሮችም አሉ። አፋር በረሃ ላይ የሚዋጉት አፋሮች ብቻ ናቸው። እዛ በረሃ ላይ ማንም ሰው ችሎ ለአንድ ቀን አይደለም ለአንድ ሰዓት በስነ ስርዓት ችሎ መዋጋት የሚችልበት ቦታ አይደለም። የሚያውቁት የለመዱት አፋሮች ብቻ ናቸው። አፋር የኢትዮጵያ ጨው ነው የምንለው ኢትዮጵያዊነቱን ሳይለቅ ከኢትዮጵያዊነቱ ዝንፍ ሳይል እነ ሱልጣን አሊሚራ ሃንፍሬ የኢትዮጵያን ባንዲራ እንኳንኛ ገመሎቻችን ያውቁታል ከሚሉት ከነሱም በፊት
እስካሁን ድረስ ያለው አፋር ከኢትዮጵያዊነቱ ዝንፍ ሳይል የኖረ ምርጥ ዜጋ መሆናቸውን ያስመሰክሩበት ጊዜ ነበር ትላንትና ማለት ይቻላል። የመከላከያ ሰራዊትም በእነዚህ የትግራይ ታጣቂዎች ላይ በወሰደው እርምጃ የድሮን ጥቃት በከፍተኛ ሁኔታ የድሮን ጥቃት እንደተፈጸመና በዛ የድሮን ጥቃት ሲሸሽ የነበረው የቲዲኤፍ ሰራዊት በሙሉ እዛው በነበረበት ቦታ ማለቁን ከዚያም ሲያልፍ አሸባሪው የህወሓት ቡድን በሆነ የትግራይ ድንበር አሁን ባለው አካባቢ ጦርነቱ በተነሳባቸው አካባቢዎች የጦር መሳሪያ መጋዘን አስቀምጦ ነበረ ወይም እዛ ያስቀምጠው መጋዘን ነበረ። ያንን የጦር መሳሪያ በሙሉ በድሮን ጥቃት እንዳልነበር አድርጎ አብዛኛው ኢትዮጵያዊ ማርዘነብ ብሎ የሚጠራት ያቺ የልብ አድረስ የሆነችው ድሮን አመድ ወደ አመድነት ቀይራው የህወሓትን የጦር መጋዘን እንዳልነበር አድርጋው መምጣቷንና ከዛም ሲያልፍ የቲዲኤፍ ታጣቂዎች ላይ በጣም ከፍተኛ የሆነ ጉዳት መድረሱን የቲዲኤፍ ታጣቂዎች በዛን ሰዓት ሞትና ቁስለኛ የነበሩት ከ3 በላይ እና ከ4-5 የሚሆኑ አምቡላንሶች ቦታው ላይ ደርሰው ከዛ በኋላ በአምቡላንስ እየተጫኑ ወደ መሆኒ መሄዳቸውን እነዚሁ የቲፒኤፍ አካላት ሲገልጹ ሰምተናል። በመግለጫቸው ላይ አካተውታል። እንግዲህ አስገራሚ መረጃ ወጥቷል። ከዚሁ ጋር ተያይዞ በጣም አስገራሚ የሆነ መረጃ ወጥቷል። ይሄ አስገራሚ የሆነ መረጃ ከህወሓት በኩል ነው የወጣው። ይሄ መንግስት አዳሩን ይሄን የድሮን ጥቃት ከፈጸመ በኋላ በማግስቱ በትላንትናው ዕለት ማለት ነው አሸባሪው ህወሓት የፕሪቶሪያው ስምምነት ተጣሰብኝ፣ የፌደራል መንግስት የፕሪቶሪያውን ስምምነት ጥሶ በድሮን ሲደበድበን ዋለ ወይም አደረ ብሎ ለአንቶኒዮ ጉተሬስ ደብዳቤ ጽፏል። ለአንቶኒዮ ጉተሬስ የፕሪቶሪያው ስምምነት ተጣሰብኝ ብሎ ደብዳቤ ጽፏል ነው ያልኳችሁ። ደብረጽዮን የፕሪቶሪያው ስምምነት እኔ በጣም ግራ እያጋባኝ መጥቷል ብሏል አብቸው። የፕሪቶሪያው ስምምነት ማለት እኮ አንደኛ መታጠቅ አችልም፣ በዲዲአር ስምምነት መሰረት ታጣቂውን ትጥቅ ማስፈታት እንጂ ማስታጠቅ አችልም። ስለዚህ እያስታጠቅ የቆየው አንተ ነህ መጀመሪያ የጣስከው። በሁለተኛ ደረጃ በማያዣነት ያያዝካቸውን የወልቃይት አካባቢ ተፈናቃዮችን ወደ ቦታቸው መመለስ ነው የፕሪቶሪያው ስምምነት። እንዳይመለሱ እንቅፋት ሆነ የተቀመጥከው አንተው ራስህ መሆንህን ጌታቸው ረዳም ጀነራል ጻድቃን ገብረትንሳኤም በምስክርነት ሲያስረዱ ተመልክተናል፣ ሰምተናል። እንግዲህ እነዚህ ሁለት ሰዎች የህወሓት አካል ነበሩ። የፕሪቶሪያው ስምምነት እኮ ጊዜያዊ አስተዳደሩን ስራውን እንዲሰራ ማድረግ ነው። ስራውን እንዳይሰራ እያፈረስክ እያስተጓጎልክ ያለው አንተ ነህ። የፕሪቶሪያው ስምምነት ከውጭ ከማንኛውም አካል ጋር መገናኘት እንደማትችል ይደነግጋል። የኢንተርናሽናል ግንኙነት ወይም አገራት ከሀገራት ጋር ያለው ግንኙነት የውጭ ግንኙነትን በተመለከተ የፌደራል መንግስት ስልጣን ነው ይላል። የፕሪቶሪያው ስምምነትም ሌላው ዓለም አቀፍ ስልጣን ዓለም አቀፍ ስምምነት የፌደራል መንግስት የሆነውን ስልጣን አሻፈረኝ ብለህ ገፍተህ አይደለም እንዴ ጽምዶ ብለህ ከኤርትራ ጋር እየተመሳጠርክ ያለው? የፕሪቶሪያውን ስምምነት ጣስክ ማለት ያ ነው። እሺ እሱንም እንተው። ይህን ሁሉ ትተነው ጥቅምት 26 ያንን ታጣቂ አሰማርታ አፋር ክልል ስትገባ ከዛ የአፋር ንጹሃን ላይ በመድፍና በዙ 23 በታገዘ በከባድ መሳሪያ ጥቃት ስትፈጽም የፕሪቶሪያው ስምምነት አልተጣሰም ነበር? ከዛ መንግስት ለዚህ አጸፋዊ እርምጃ ሲወስድ ነው የፕሪቶሪያው ስምምነት የሚጣሰው። አሁን ደብረጽዮን ጤነኛ ነው የሚለኝ ሰው አለ? አይ የምሬን ነው የማወራው ነው። ደብረጽዮን እኔ ብዙ ጊዜ በጣም በምድር ላይ ከሚገርሙኝና ከምጠላቸው ሰዎች አንዱ ነው። ማለት የሰው ልጅ እንዴት በዚህ ልክ አሮጋንት ይሆናል ብዬ ከማስባቸው ሰዎች ውስጥ ነው። ነገር ግን አሁን ጤነኛ እየመሰለኝ አይደለም። ጤነኛ ሰው እንደዚህ ያደርጋል ወይ? በተደጋጋሚ ራሱ የሚጥሰውን ህግ ራሱ ጥሶ ገብቶ አፋር ክልል ገብቶ ውጊያ ከፍቶ ስምምነቱን ካፈረሰ በኋላ የፌደራል መንግስት የፕሪቶሪያውን ስምምነት አፈረሰ ብሎ ለዓለም አቀፍ ተቋማት ለዓለም አቀፍ መንግስታት ደብዳቤ ይጽፋል። ስለ ደብረጽዮን ምን ማለት እንዳለብን ምን እንደሚባል ምን እንደሚደረግ ማለት
በምን እንደምንገልጸው አሁን ደብረጽዮን ያደረገው ያለውን ነገር በምን ቃል እንደምገልጸው ራሱ የሰው ልጅ እንዴት በዚህ ልክ ሊደድብ እንደሚችል አይገባኝም። ከጭንቅላቴ በላይ ነው የደብረጽዮን ድድብና የህወሓት አለመማርና አለመለወጥ የሰው ልጅ እንዴት ብለን መርምረን ልንደርስበት የማንችለው በጣም ከባድ የሆነ የድድብናቸው ጨለማ ጥልቀት በጣም ሩቅ የሆኑ ሰዎች ናቸው። በመንግስት በኩል ምን እርምጃ ተወሰደ? ከድሮን ጥቃቱ ባሻገር ቀጣይ መንግስት ሊወስድ ያሰበው ምንድነው በሚለው ጉዳይ ላይ መንግስት ያለው ነገር የለም እስካሁን። ነገር ግን ለህወሓት ወይም ለትግራይ ክልል ተልኮ የነበረ ከ2 ቢሊዮን በላይ ለትግራይ ክልል የተመደበ በጀት ተመላሽ እንዲሆን የገንዘብ ሚኒስቴር ጠይቋል። ከትላንት ወዲያ የተላከ ደብዳቤ ነው እና ያ ለትግራይ ክልል ተበጅቶ የነበረው በጀት እንዲመለስ ፋይናንስ ሚኒስቴር ጠይቋል። ያ በጀት ይመለሳል። ራሳችን ያስታጠቅን ራሳችን ገንዘብ እየላክን ራሳችን እየደጎምን እንደገና ተመልሰን ራሳችን የምንወጋበት ጊዜ አክትመዋል ማለት ነው። ይሄ አንዱ ከፌደራል መንግስት በኩል የተወሰደ እርምጃ። ከዛ ሲቀጥል አሁን ፌደራል መንግስት ምን ሊያደርግ ይችላል ብላችሁ መጠይቁ ሰዎች ካላችሁ አሁን ፌደራል መንግስት ወደ ጦርነት ከመግባት ውጪ ምን አማራጭ አለው ብዬ የምጠይቃችሁ። ምክንያቱም ሻዕቢያና ህወሓት እያሉ እነሱ የፈለፈሏቸው አሸባሪዎች፣ ተላላኪዎች፣ ባንዳዎች እያሉ የፌደራል መንግስት ወደ ጦርነት ገብቶ እነዚህን አሸባሪ አካላት ከማጥፋት ውጪ ምን አማራጭ ሊኖረው ይችላል? እንደኔ እስከዛሬም ብያለሁ እነዚህን ሰዎች ከማጥፋት ውጪ የፌደራል መንግስቱ ምንም አይነት አማራጭ የለውም። አልገባም ብሎ ነው እስከዛሬ የቆየው ጦርነት እንጂ ወደ ጦርነት ለመግባት ከበቂ በላይ ምክንያት እንዳላቸው እኮ ፊልድ ማርሻል ብርሃኑ ራሱ ነግረውናል። ባለፈው በነበራቸው የሰሜን ዕዝ 25ኛ ዓመት ሲታወስ ማለት ነው። እስከዛሬ የፌደራል መንግስት ወደ ጦርነት ያልገባው መግባት ስለማይፈልግ ነው። ጦርነት አያስፈልግም ስለሚል ነው። ነገር ግን አያስፈልግም ብሎ ስለተቀመጠ ጦርነት መቅረት ይችላል ወይ? አይችልም። ኢሳያስ አፈወርቂ 5 ቀን ግብጽ ከአልሲሲ ጋር ቆይቶ መጥቶ በሁለተኛው ቀን በአፋር ክልል የጀመሩት ጦርነትና ወረራ የህወሓትንና የሻዕቢያን የመቃብር ሳጥናቸውን የከፈተ ቁልፍ ነው። አሁን ፌደራል መንግስት በይፋ ጦርነቱን አውጆ መቼ ሊገባ ይችላል የሚለው የቀን ጉዳይ ካልሆነ በስተቀር አበቹም ሆነ የፌደራል መንግስቱ በአጠቃላይ ወደ ጦርነት ገብቶ ህወሓትንም ሻዕቢያንም ላኪውንም ተላላኪውንም ከማጥፋት ውጪ አማራጭ የለውም። ስለዚህ በቀጣይ ምን ሊሆን ይችላል የሚሉ መረጃዎችን ወደ እናንተ በተከታታይ የምናቀርብ ነው የሚሆነው። አዳዲስ ቪዲዮዎች በመንጭንበት ጊዜ በቀጥታ እንዲደርሷችሁ የደወል ምልክቷን መጫናችሁን ከዛም ሲቀጥል ኦል የሚለውን ቁልፍ መንካታችሁን እንዳትረሱ። ለዛሬ የነበረኝ ፕሮግራም ይሄንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች በመናስቀምጠው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ